እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ ተዘጋጅቶ የሚተላለፍላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። ዛሬ ዩኒት 2 ላይ የምናየው ሌሰን 5 ይሆናል። ፋክተርስ አፌክቲንግ ዘ ፎርሜሽን ኦፍ አዮኒክ ቦንድስ። አዮኒክ ቦንዶችን አፌክት የሚያደርጉ ፋክተሮች አሉ። እነሱ እነማን ናቸው የሚለውን መጀመሪያ እናያለን። ከዛ ቀጥለን ሌላ እናያለን። ዞሮ ግን ማንኛውም ነገር ከዓላማ ጋር ነው። at the end of this lesson you will be able to describe the properties of ionic bonding. ionic bonding basically ፕሮፐርቲዎች አሉ። እነዚህ ፕሮፐርቲዎችን ዲስክራይብ ማድረግ ሊስት ማድረግ መቻል አለባችሁ። ሊስት ፋክተርስ አፌክቲንግ the formation of ionic bonding. ionic bonding ፎርሜሽንን ionic bondingን አፌክት የሚያደርጉ ፋክተሮች አሉ። እነሱን መዘርዘር መቻል አለባችሁ። discuss the exception to octet rule. octet rule ionic bonding ላይ መቼ ነው አለማሟላት አልሳቲስፋክሽን የሚፋለሰው መቼ ነው የሚለውን ዲስከስ ማድረግ መቻል አለባችሁ። ይሄ እንዳለ ሆኖ ያው እንግዲህ እንደምናውቀው አዮኒክ ቦንዲንግ እንዴት ይፈጠራል? ከሁለት አዮኖች ነው የሚፈጠረው። ዛት ኢዝ ከካታየን እና ፖዚቲቭ አየን እና ከኔጋቲቭ ካናየን ከናን ሜታሎች ከመጣው እና ከሜታሎች ከመጣው ከካታየን የሚፈጠር ነው። ስለዚህ ይሄ ፖዚቲቭ አየን ሜታል ከናን ሜታል። ይሄ ቦንዲንግ ግን ፋክተሮች አፌክት ያደርጉታል ነው። ፋክተሮች አፌክት ያደርጉታል። እነማን ናቸው ነው። the formation of ionic bonding is affected by various factors. እነዚህ various factors እነማን ናቸው? some of major factors are one ionization energy ነው። እንግዲህ ionization energy እንደምናውቀው ምንድነው? minimum amount of energy ነው። ምን ለማድረግ የምንጠቀመው? used to remove electrons from isolated gaseous atom in valence shell. valence shell ላይ ያለውን ኤሌክትሮን አይዞሌትድ ከሆነው ጋጂየስ አተም ከተቀመጠው ኤሌመንት ኤሌክትሮን ሪሙቭ ለማድረግ የምንጠቀመው ኢነርጂ ነው፣ ያ አዮናይዜሽን ኢነርጂ። ስለዚህ አዮኒክ ቦንድ ፎርሜሽን እንዴት አፌክት ያደርጋል ነው። the lowest ionization energy the greatest or the greater is the ease of the formation of cation. አሁን እንግዲህ ሎስት አዮናይዜሽን ኢነርጂ ያላቸው እነማን ናቸው ሚላውን ስናይ እንግዲህ ሜታሎች ናቸው። እነዚህ ሜታሎች ስፔሻሊ ግሩፕ 1 ላይ እና ግሩፕ 1 ላይ ዛት ኢዝ ግሩፕ 1 ኤ ላይ አልካሊ ሜታሎች አሉ። አልካሊ ሜታሎች አሉ። ግሩፕ 2 ኤ ላይ አልካሊ እርዝ ሜታሎች አሉ። አሁን እነሱ አልካሊ ሜታሎች እና አልካሊ እርዝ ሜታሎች እንግዲህ ፋቮርስ ፎርሜሽን ኦፍ አዮኒክ ቦንዲንግ። ለምን? እነሱ አዮናይዜሽን ኢነርጂ ሲታይ ምንድነው? በጣም ትንሽ ነው አዮናይዜሽን ኢነርጂ። ስለዚህ አዮኒክ ቦንድ መፍጠርን ፋቮር ያደርጋሉ። ዛት ሚንስ ባይ ሎዚንግ ኤሌክትሮንስ ኤንድ ፎርሚንግ ካታየን። ያው እንግዲህ ካታየን ፈጠሩ ማለት እነዚህ ኤሌመንቶች ዛት ሚንስ ግሩፕ 2 ላይ እና ግሩፕ 1 ላይ ሜን ግሩፕ ላይ ያሉ አዮናይዜሽን ኢነርጂ ዝቅተኛ ስለሆነ ሊድ የሚያደርጉት አናይን ካላቸው ጋር ተገናኝተው አዮኒክ ቦንድን መፍጠር ነው። ስለዚህ ለውስጥ አዮናይዜሽን ኢነርጂ ያላቸው ምን መፍጠር ይችላሉ? በከፍተኛ አቅም ካታየን ይፈጥራሉ። ያ ካታየን ደግሞ እንደዚሁ ምቹ አናይንን ሲያገኝ አዮኒክ ቦንዲንግን ይፈጥራል ማለት ነው። ስለዚህ አዮናይዜሽን ኢነርጂ አዮኒክ ቦንድ እንዲፈጠር ፋክተር ነው ማለት ነው። ስለዚህ ትልቅ አዮናይዜሽን ኢነርጂ ካለ ምን አይፈጠርም? አናይን አይፈጠርም። ለምን? ሎስት አዮናይዜሽን ኢነርጂ ካለ ነው ካታየን መፈጠር የሚቻለው ወይም ካታየን መፍጠር የሚችለው ሜታል አተሙ። ስለዚህ ከፍተኛ አዮናይዜሽን ኢነርጂ ካለ ምን አይፈጠርም? ካታየን አይፈጠርም ማለት ነው። በዚህ አማካይነት አዮናይዜሽን ኢነርጂ አዮኒክ ቦንዲንግ ፎርሜሽን አፌክት ያደርጋል። ሌላኛው ሁለተኛው ፋክተር ኤሌክትሮን አፊኒቲ ነው። እንደምናውቀው ኤሌክትሮን አፊኒቲ ማለት አፊን የወጣው ኢነርጂ ነው። ምን ስትጨመር ሜታል አተም ላይ ቫላንስ ሼል ላይ ያለው ኤሌክትሮን ኤሌመንት ላይ ቫላንስ ሼል ላይ ያለው ኤሌክትሮን በቂ ስላልሆነ ኤሌክትሮን ነው ስትጨመረለት ለዛኛው ኤሌመንት ኢነርጂ ይወጣል። ያ የወጣው ኢነርጂ ምን ይባላል? ኤሌክትሮን አፊኒቲ ይባላል ማለት ነው። a higher electron affinity favors the formation of anion። እንግዲህ ልክ higher ionization energy formation of cation favor እንደሚያደርግ higher electron affinity ምን formation favor ያደርጋል ማለት ነው? anion formation favor ያደርጋል። ስፔሻሊ ግሩፕ 7 ኤሌመንቶች ሃሎጅን ምንላቸው በከፍተኛ anion ይፈጥራሉ by gaining one electron from another element።
the element with higher electron affinity especially እንዳልኳችሁ ሃሎጅኖች ወይም ግሩፕ 7 ኤሌመንቶች በጣም በከፍተኛው አፊን ያደርጋሉ ኢነርጂን ኤሌክትሮን በመቀበል favor the formation of ionic bonding። ስለዚህ እነዚህ ግሩፕ 7 ኤሌመንቶች ማን ጋር ነው ሆነው ነው አናይን በመፍጠር አዮኒክ ቦንድ መፍጠር የሚችሉት ሚላውን ስናይ እንግዲህ ለምሳሌ ግሩፕ 1 የሆነውን ኤሌመንትን ሶዲየም ብንወስደው ሶዲየም በከፍተኛ ኤሌክትሮን ቫለንስ ሼል ላይ ያለችውን ኤሌክትሮን ለማስወገድ ዝቅተኛ ኢነርጂ ነው የሚያስፈልገው። ስለዚህ ሶዲየም ፕላስ እና አንድ ኤሌክትሮን ሪሙቭ ያደርጋል። ስለዚህ ዝቅተኛ ኢነርጂ አለው ማለት ነው። ሌላ ግሩፕ 7 ላይ ያለውን ብናይ ክሎሪን አንድ ኤሌክትሮን ይቀበልና ምን ይፈጥራል? ፋቮርስ ፎርሜሽን ኦፍ ሃት አናይን ክሎሪን አየን ይፈጥራል። ቱጌዘር እነዚህ ሁለቶቹንም ስናያቸው ምን ይፈጥራሉ? ካታይንና አናይን ኤሌክትሮን ትራንስፈር በማካሄድ ሶዲየም ክሎራይድ አዮኒክ ቦንድ ይፈጥራሉ ማለት ነው። ስለዚህ እዚህ ጋር ኤሌክትሮን አፊኒቲ ስናይ ዝቅተኛ ኤሌክትሮን አፊኒቲ ያላቸው ምን መፍጠር አይችሉም? አናይን መፍጠር አይችሉም። አናይን ካልፈጠሩ ደግሞ አዮኒክ ቦንድ ፋቮር አያደርግም ወይም አይፈጠርም እንደሚለው ድምዳሜ ይሄዳል ማለት ነው። the element with higher electron affinity favor formation of ionic bond። ስለዚህ higher electron affinity እና lower energy leads basically to the formation of this ionic bond መፍጠር በጣም ምቹ ሁኔታን ይፈጥራል ማለት ነው። low energy of metal እንግዲህ low energy ያላቸው እነማን ናቸው ብለናል? ሜታሎች ናቸው። ስፔሻሊ ወደ ሌፍት ሳይድ ፔሪዮዲክ ቴብል ላይ ያሉ ግሩፕ 1 ላይ ግሩፕ 2 ላይ እና ሳም ኦፍ ግሩፕ 3 ላይ ያሉ ሜታሎች ናቸው። ስለዚህ low energy ያላቸው and high electron affinity of non metal ወደ ራይት ሳይድ ፔሪዮዲክ ቴብል ላይ ያሉት facilitate the formation of ionic bond between them። ስለዚህ ሁለቶቹም ionic ቦንድን መፍጠር ካፓቢሊቲያቸው ከፍተኛ ይሆናል ማለት ነው። አሁን እንግዲህ እንዴት አፌክት ያደርጋል ያልነው የተረዳችሁ ይመስለኛል። that means high energy እና low electron affinity ያላቸውን ብናገናኝ ionic ቦንድ የመፍጠር ካፓቢሊቲው ዝቅተኛ ይሆናል ማለት ነው። በዚህ አፌክት ያደርጋል ፎርሜሽን ኦፍ ionic ቦንድን ኤሌክትሮን አፊኒቲ እና ኢነርጂ። ሶስተኛው ላቲስ ኢነርጂ ዳይሬክትሊ ላቲስ ኢነርጂ አዮኒክ ቦንድ ፎርሜሽን እንዴት አፌክት ያደርጋል የሚለውን ከማየታችን በፊት ላቲስ ኢነርጂ ምንድን ነው የሚለውን ብናስታውስ የተሻለ ይሆናል። እንግዲህ ኢነርጂ ነው። ያ ኢነርጂ ላቲስ ኢነርጂ ምን ለማድረግ የምንጠቀመው ኢነርጂ ነው ወይም ያስፈልገን ኢነርጂ ነው። ዘ ኢነርጂ ሪኳየር ቱ ኮንቨርት 1 ሞል ኦፍ አዮኒክ ሶሊድ ወደ ጋዥየስ አዮኒክ ኮንስቲትዩንት ለመቀየር የምንጠቀመው ኢነርጂ ነው ላቲስ ኢነርጂ የምንለው። እንግዲህ ሶሊድን ወደ ጋዥየስ ኮምፖነንት ለመቀየር የምንጠቀመው ኢነርጂ ላቲስ ኢነርጂ ይባላል ማለት ነው። እንግዲህ when a cation and an anion come to closer እርስ በርሳቸው ሲገናኙ they get attracted to each other due to electrostatic ያ ኤሌክትሮስታቲክ ፎርስ ኮሎምቢክ ፎርስም ልንለው እንችላለን ማለት ነው። ከዛ the electrostatic force ያ ኤሌክትሮስታቲክ ፎርስ ምንድነው? አትራክሽን ፎርስ ነው ኦፍ አትራክሽን ቢትዊን ኦፖዚትሊ ቻርጅድ። ስለዚህ ኦፖዚትሊ ቻርጅድ እነማን ናቸው? ፖዚቲቭ አዮን which is cation from metal and negative ion which is anion from non-metal release a certain amount of energy and an ionic bond is formed። ስለዚህ የሆነ ኢነርጂ ሪሊዝ ያደርጉና ከዛ በኋላ አዮኒክ ቦንድ ይፈጠራል ማለት ነው። ኢፍ ኮሎምቢክ አትራክሽን ፎርስ ኢዝ ስትሮንግ በዛን ጊዜ ኮሎምቢክ አትራክሽን ፎርስ ስትሮንግ ከሆነ ሞር ኢነርጂ ጌትስ ሪሊዝድ። ስለዚህ ስትሮንግ አትራክሽን ፎርስ ከሆነ እንግዲህ ያን ፎርስን አጌንስት ለማድረግ ወይም ለመቋቋም ከፍተኛ ኢነርጂ ሪሊዝ ይደረጋል ማለት ነው። ሞር ስትሮንገር አዮኒክ ቦንድ ይፈጠራል። ስለዚህ ከፍተኛ አትራክሽን ፎርስ አለ ነበረው። የአትራክሽን ፎርስ እንግዲህ ሪሊዝ ለማድረግ ከፍተኛ አቅም ያስፈልጋል። ከዛ አቅም በኋላ መጨረሻ ላይ የሚገኘው አዮኒክ ቦንዱ ስትሮንግ በጣም እንግዲህ ጠንካራ አዮኒክ ቦንድ ይፈጠራል። እንደፈለግነ ማን በጭቀው ማን ለየው ስትሮንግ አትራክሽን ፎርስ ይኖረዋል አዮኒክ ቦንድ ከሚፈጠረው ላይ ማለት ነው። ላርጀር ላቲስ ኢነርጂ ዛስ እንግዲህ ስትሮንግ አዮኒክ ቦንድ ብርቱ አዮኒክ ቦንድ ተፈጥሯል። ዘን ያ ብርቱ አዮኒክ ቦንድ ላይ ምን አለ? ላርጀር ላቲስ ኢነርጂ አለ። ዛስ ኢዝ ሜጀር ኦፍ ኮሎምቢክ አትራክቲቭ ፎርስ ቢትዊን ዘ ኮምባይኒንግ አዮንስ። እንግዲህ ይሄ ላቲስ ኢነርጂ የምንለው እንደምናውቀው ፊዚክስ ላይ እንደምታውቁት አዮኒክ ቦንድ ዲፔንድስ ዳይሬክትሊ ኦን ዘ ፕሮዳክት ኦፍ አዮን ቻርጅስ። እንግዲህ በዩ ይወከላል። ያ ኢዝ ዘ ፕሮዳክት ኦፍ
ፕሮዳክት ኦፍ ቻርጅስ ሁለት ቻርጅ አለ አናይን ካታይን ቻርጅ አለ and the distance between those charges ስለዚህ ላቲስ ኢነርጂ is directly proportional with charges strong charge ካለ attraction force እንግዲህ strong አናይን ካታይን ባይንዲንግ ካለ strong ላቲስ ኢነርጂ ይኖረዋል ትልቅ ላቲስ ኢነርጂ ይኖረዋል ዲስታንሱ ትንሽ ይሆናል ማለት ነው ነገር ግን ያው ዊክ አትራክሽን ፎርስ እዚህ ጋር ቻርጆች ዊክ ከሆኑ ዲስታንሱ ትንሽ ከፍ ይላል ላቲስ ኢነርጂውም በዛው ይቀንሳል ማለት ነው ስለዚህ ከዚህ በመነሳት ላቲስ ኢነርጂ ዲፔንዳንት ኦን ፖዚቲቭ ኤንድ ኔጋቲቭ አዮንስ ማለት ነው between charges the small ions having higher ionic charge እንግዲህ small አዮኖች አሉ ከፍተኛ አዮኒክ ቻርጅ ያላቸው we have larger lattice energy እንግዲህ if the total energy released is more than that which is absorbed then the formation of ionic compound is favored ስለዚህ እንግዲህ እንዳልኳችሁ ሪሊዝ የተደረገው ቶታል ኢነርጂ ሞር ከሆነ ብዙ ከሆነ አብዞርብ ከተደረገው ኢነርጂ አዮኒክ ቦንድ እንግዲህ ምቹ ሁኔታ ይፈጥርላቸዋል ምን ለመሆን ለመፈጠር ማለት ነው ለመፈጠር እንግዲህ ከዚህ በመነሳት the stronger ionic ቦንዱ ጠንካራ ከሆነ NBBA እዚህ ጋር ልጻፍላችሁ the stronger ወይም እንግዲህ እንዳልኳችሁ አትራክሽን ፎርሱ አዮኒክ ቦንድ ላይ ያለው ስትሮንገር ከሆነ አይቢ ማለት አዮኒክ ቦንድ ለማለት ነው the higher is its lattice energy በዛው ልክ ከፍተኛ ይሆናል ማለት ነው አዮኒክ ቦንድ ስትሮንግ ከሆነ ላቲስ ኢነርጂ ከፍተኛ ይሆናል ስለዚህ ላቲስ ኢነርጂ በዚህ መልክ አዮኒክ ቦንድ ፎርሜሽን አፌክት ያደርጋል ማለት ነው እዚህ እንግዲህ ላቲስ ኢነርጂ ጋር ተያይዞ ኤክሰርሳይዝ 2.3 የሶስተኛውን ጥያቄ how does lattice energy of ionic bond or ionic compound depend on the charge and size of atoms or ions የሚለውን ላቲስ ኢነርጂ ላይ እንሰራለን ብዬ ነበረ እዚህ ጋር እንሰራለን ማለት ነው እንግዲህ how does the lattice energy of ionic compound depends on the charge and size of ዛይን ነው የሚለው ወደ መልሱ ስንገባ እንዳልኳችሁ ላቲስ ኢነርጂ ሲጨምር ቻርጅ ኦን ዘ አዮን ኢንክሪዝ ኤንድ ዘ ሳይዝ ዲክሪዝ ስለዚህ ምንድነው ከፎርሙላው ላይ እንደምናየው ላቲስ ኢነርጂ is directly proportional to the product of the two charges on ionic compound which is inversely proportional with their distance of the two ions combination ስለዚህ ላቲስ ኢነርጂ የሚጨምረው አዮኖች እነዚህ q1 እና q2 that is ካታይን እና አናይን አዮኖች እነሱ ሲጨምርና ሳይዛቸው ሲቀንስ ነው እንዲህ ብላችሁ ፎርሙላው ላይ you can answer ሌላኛው ላቲስ ኢነርጂ ስናይ እናያለን ያልኩ ስድስተኛ ነው for each pair choose the compound with lower lattice energy and explain your choice ነው የሚለው የመጀመሪያው ካልሲየም ሳልፋይድ እና ባሪየም ሳልፋይድ ይላል ያው እንግዲህ ካልሲየም እና ባሪየም ናቸው ሳልፈር ነው ካልሲየምና ባሪየምን ኮምፔር ማድረግ እንችላለን ለምን ተመሳሳይ ግሩፕ ላይ ነው ያሉት ስለዚህ ባሪየም ሳልፋይድ ይሆናል ባሪየም ሳልፋይድ ለምንድነው ያላችሁን እንደሆነ ባሪየም ቻርጁን ስናይ እንግዲህ +2 ነው is larger than ከማን ከካልሲየም ይበልጣል ማለት ነው ወደ ታች ነው እናገኘው ባሪየም ከካልሲየም በኋላ ማለት ነው ስለዚህ ባሪየም ሳልፋይድ ይሆናል ማለት ነው ቢላይ ሶዲየም ፍሎራይድ እና ማግኒዚየም ኦክሳይድ ኮምፔር ስናደርግ እንግዲህ እንደምናውቀው ቻርጅ ኦን ዘ አዮን ማግኒዚየም እና ሶዲየም ኮምፔር እናደርጋለን ማለት ነው ስለዚህ ዘ ቻርጅ ያው እንግዲህ ሶዲየም ላይ እና ፍሎሪን ላይ ያለው ቻርጅ ማግኒዚየም እና ኦክሲጅን ላይ ካለው ቻርጅ ያንሳል ስለዚህ መልሳችን ማን ይሆናል ማለት ነው ሶዲየም ፍሎራይድ ይሆናል ማለት ነው ሶዲየም ፍሎራይድ ይሆናል ሶዲየም ፍሎራይድ ያው ሲ ላይ ያለው ኤ ጋር ይመሳሰላል እንግዲህ እንደምናውቀው ሊቲየም እና ሲዚየም አንድ አይነት ግሩፕ ላይ እናገኛቸው ናቸው ግሩፕ 1 ላይ ክሎሪን ነው ያው እንግዲህ ስለዚህ የሲዚየምን ቻርጅን ስናይ is larger than ከማን ከሊቲየም
ስለዚህ ሲዚየም ክሎራይድ ምን ይኖረዋል ማለት ነው? ሲዚየም ክሎራይድ ሎወር ላቲስ ኢነርጂ ይኖረዋል ማለት ነው። ሲዚየም ኤስ ስሞል ናት እንግዲህ አንድ ኤሌመንት ስለሆነ ሲዚየም ክሎራይድ ሎወር ላቲስ ኢነርጂ ይኖረዋል ማለት ነው። እንዲሁ ዲ ላይ መጨረሻው ደግሞ ሲዚየም ክሎራይድ እና ባሪየም ሳልፋይድ ይላል። ልክ ይሄም ቢ ላይ እንዳየን እንግዲህ ዘ ቻርጅ on each ion from cesium chloride is less than the charge on barium and sulfur then መልሳችን ማለት ይሆናል ማለት ነው ሲዚየም ክሎራይድ ይሆናል ማለት ነው። ሲዚየም ክሎራይድ ምን ይኖረዋል? ዝቅተኛ ላቲስ ኢነርጂ ይኖረዋል ማለት ነው። ስለዚህ ተማሪዎች ይሄን እንደዚህ አድርጋችሁ መረዳት ትችላላችሁ። ሌላው እዚህ ጋር የምናየው ኤክሰፕሽንስ ቱ ኦክቴት ሩል ነው። ኢንአዮኒክ ኮምፓውንዶች ላይ ኦክቴት ሩል የሚፋለስበት ኬዝ አለ። ኦክቴት እንግዲህ ሎ ኦፍ 8 ነው ብለናል። ያ ሎ ኦፍ 8 ሴንትራል አተሙ 8 ኤሌክትሮን ማይኖርበት ኬዝ አለ። ዜር አር ሰርቴን ኤክሰፕሽንስ ቱ ዘ ኦክቴት ሩል። እንግዲህ ኦክቴት ሩል የማያሟሉ ሴንትራል አተሞች አሉ አዮኒክ ቦንድ ከፈጠሩ በኋላ። አንደኛው ሌስ ዘን ኦክቴት የሚሆንበት ኬዝ አለ። መቼ ነው ሌስ ዘን ኦክቴት የሚሆንበት ካልነ ሴንትራል አተሙ ኤሌክትሮን ዲፊሻንት ሲሆን ነው። ስፔሻሊ አየንስ ኦፍ ሳም ኤለመንትስ ከሂሊየም ጥግ ያሉ ኦክቴት ሩልን አያሟሉም። ዘ ቴንደንሲ ኦፍ አተምስ እነ ሃይድሮጅን፣ እነ ሊቲየም፣ እነ ቤሪሊየም፣ እነ ቦሮን እና የመሳሰሉት አሬንጅመንታቸው ኤሌክትሮኑ 2 ኤሌክትሮን ነው። ልክ ሂሊየም አይነት ኖብል ጋዝ ኤሌክትሮን ኮንፊግሬሽን ለመሙላት። ስለዚህ አሁን ሃይድሮጅን ሃይድራይድ አዮን ሲሆን 2 ኤሌክትሮን ይኖረዋል። ዛት ሚንስ እንግዲህ እንደምናውቀው ሃይድሮጅን ሃይድራይድ አዮን ሲሆን 1 ኤሌክትሮን ተቀብሎ ሊቲየም 1 ኤሌክትሮን ሰጥቶ ሊቲየም አተም ሲሆን ቤሪሊየም 2 ኤሌክትሮን ሰጥቶ ቤሪሊየም 2 ሲሆን ቦሮን 3 ኤሌክትሮን ሰጥቶ ቦሮን 3 ሲሆን አሁን በዚህ ጊዜ ልክ ሂሊየም አይነት ኤሌክትሮን ኮንፊግሬሽን ነው የሚኖራቸው። አሁን እነዚህ ሴንትራል አተም ላይ ቢሆኑ አሁን ስፔሻሊ ይሄኛው ቢሆን ኦክቴት ሩል ይፋለሳል ማለት ነው። ከሂሊየም ጥግ ያሉ እነዚህ ስፔሻሊ ኤሌመንቶች ኦክቴት ሩልን ያፋልሳሉ ማለት ነው። ያው እንግዲህ ኦክቴት የምንለው ቫላንስ ሼል ላይ 8 ኤሌክትሮን ሲሆን ነው። ነገር ግን 8 ኤሌክትሮን ሳይኖራቸው 2 ኤሌክትሮን ኖሯቸው የሂሊየም አይነት ስታቢሊቲ የሚያሟሉ አሉ ማለት ነው። በዚህ ጊዜ ኦክቴት ሩል ይፋለሳል። ኦልዞ አተምስ ኦፍ ሌስ ዘን ኦክቴት እንግዲህ ከኦክቴት በታች ሆነው ስቴብል ናቸው ኮምፓውንድ ሲፈጥሩ። በዛን ጊዜ 3 ቦንድ መፍጠር እየቻሉ 4ተኛውን ቦንድ ይፈጥራሉ ሞር ስቴብል ለመሆን ማለት ነው። ለምሳሌ ቦሮን ትራይፍሎራይድ እንግዲህ ስቴብል ነው በዚህ መልክ። ነገር ግን ምን ይፈጥራል? ከጎረቤት አንድ ፍሎሪን ይቀበልና ቦሮን ቴትራፍሎራይድ ማይነስ ይሆናል ወይን ፖሲብል። አሁን እንግዲህ ይሄ በጣም ስቴብል ነው፣ ኦክቴትን ያሟላል ማለት ነው። ይሄ ስቴብል ነው ኦክቴት ባያሟላም እንግዲህ ቦሮን ሴንትራል አተም በዚህ 3 ስለዚህ 6 ኤሌክትሮን ነው ያለው። ነገር ግን ቦሮን በዚህ 4 ፍሎሪን 8 ኤሌክትሮን ነው ያለው። ስለዚህ ስቴብል ይሆናል ማለት ነው። በዚህን ጊዜ ሴንትራል አተም ምን አያሟላም? ኦክቴትን አያሟላም። ሌስ ዛን ኦክቴት ከሆነ እንግዲህ ኦክቴት ሩል አንዱ የሚፈለስበት ኬዝ ነው ማለት ነው። ልክ እንደዚሁ አሉሚኒየም ትራይፍሎራይድ ዘን አሁን ይሄ ስቴብል ኮምፓውንድ ነው። ዘን ኦክቴት ለማሟላት አንዱ ቢበደር አሉሚኒየም ቴትራፍሎራይድ ይሆናል። አሉሚኒየም ቴትራ ፍሎራይድ ዘን አዮኑ ማይነስ ይሆናል። ስለዚህ አሉሚኒየም ቴትራፍሎራይድ ኦክቴትን ለማሟላት ነው እንጂ ልክ በዚሁ ቢቀመጥም እንደ ቦሮን ትራይፍሎራይድ አሉሚኒየም ትራይፍሎራይድም ስቴብል ነው። አሁንም ግን በዚህ ጊዜ ኦክቴት ሩል ይፋለሳል። ለምን? ሴንትራል አተሙ ኤሌክትሮን ዴፊሻንት ስለሆነ ማለት ነው። ሌላኛው ሁለተኛው ሞር ዛን ኦክቴት ሩል የምንለው ነው። በሌላ 18 ኤሌክትሮን ሩል እንላለን። ያው 18 ኤሌክትሮን ሩል የሚሰራው ለማን ነው? ለትራንዚሽን ኤሌመንቶች ነው። ለትራንዚሽን ኤሌመንቶች አሁን ትራንዚሽን ኤሌመንቶች 18 ኤሌክትሮን ሩል ሪፕሌስ ያደርጋል ኦክቴት ሩሉ። ለምን? ዲው ቱ ኢንቮልቭመንት ኦፍ ዲ
ኦርቢታል አላቸው። እንግዲህ እንደምናውቃቸው የትራንዚሽን ኤለመንት ላይ ያ ዲ ኦርቢታል በመኖሩ ይደመራል ያላቸው ኤሌክትሮኑ። ስለዚህ 18 ኤሌክትሮን ይፈጠራል ማለት ነው። በዛን ጊዜ ያው እንግዲህ ሞርዘን ኦክቴት ይፈጠራል። እንግዲህ ኦክቴት እንደምናውቀው 8 መሆኑን ነው። ወደ 18 ኤክስቴንድ ያደርጋል ማለት ነው። አይነስ ኦፍ ትራንዚሽን ኤንድ ፖስት ትራንዚሽን ኤለመንት ዱ ኖት ዩዥዋሊ ኦቤይ ኦክቴትን አያሟሉም፣ ያፋልሳል ማለት ነው። አሁን እነዚህ አተምስ ኦፍ ትራንዚሽን እና ፖስት ትራንዚሽን ኤለመንቶች ፖዚቲቭ አየን ሲፈጥሩ electrons are always lost from the shells with the higher or highest value of principal quantum number። እንግዲህ ኤሌክትሮን ሎስ የሚደረገው ወይም ኤሌክትሮን የሚያጡት ከከፍተኛ ፕሪንሲፓል ኳንተም ነምበር ወይም ኢነርጂ ሌቨል ነው። ለምሳሌ አይረን ብናይ አይረን እንደምናውቀው አቶሚክ ናምበር 26 ነው። ኤሌክትሮን ሎስ ሲያደርግ ኤሌክትሮን መጀመሪያ ኮንፊግሬሽን ስናይ 1s2 በአውፋው ፕሪንሲፓል 2s2 2p6 10 ደርሰናል። 3s2 3p6 እንግዲህ 18 ደርሰናል። 8 ይቀራናል። 4s2 3d ብለን ስንት ይቀራል ማለት ነው? 6 አጠቃላይ 18 ይሆናል። እዚህ ጋር እንግዲህ እያንዳንዱ ላይ ኮማ እንደምናደርግ ነው የምትረዱት። አሁን ይሄኛው ፖዚቲቭ አየን ሲፈጥር ኤሌክትሮን ከየት ነው የሚያጡት ወይም የሚሰጠው? ኤሌክትሮን ከሃይስት ፕሪንሲፓል ኳንተም ነምበር ነው። ሃይስት ፕሪንሲፓል ኳንተም ነምበር እንደምናውቀው 3 2 4 ነው ያለው። ስለዚህ አራቱ ሃይስት ፕሪንሲፓል ኳንተም ነምበር ነው። ስለዚህ አይረን ፕላስ 2 ስናይ አይረን ዛት ኢዝ አይረን 2 ፕላስን ስናየው የትኛው ኢነርጂ ከና ኤሌክትሮን ይጠፋል ማለት ነው? ይሄኛው ይጠፋል ማለት ነው። ስለዚህ ምን ይሆናል? 1s2 2s2 2p6 3s2 3p6 እና 3d6 ይሆናል ማለት ነው። ስለዚህ ሁለት ኤሌክትሮኖችን ከማን አጧል ማለት ነው? ከኤስ ዛት ኢዝ ሃየር ፕሪንሲፓል ኳንተም ነምበር ካለው አጧል ማለት ነው። ከዛ በኋላ ነው ሌላ ኤሌክትሮን ከዚህ በላይ ከኤስ ሃየር ፕሪንሲፓል ኳንተም ነምበር ከሚሸከመው በላይ እዚህ ጋር ኤሌክትሮን አጦ ቢሆን ከዚህ በኋላ ነው ወደ ዲ የሚገባው። እንበለው ፕላስ 3 ቢሆን ምን ይሆናል የሚለውን ብናይ አሁን አይረን 3 ፕላስ ቢሆን እንግዲህ 2 ፕላስን አይተናል። 4s ላይ ነው ቶታል የወጣው። ስለዚህ 1s2 2s2 2p6 3s2 አሁን 4s ቶታሊ በፕላስ 2 ሄዷል። አሁን ፕላስ 3 ነው። 3d 3p አለን 3p6 አለን። በዛን 3d 6 ነበረ። ያው ሶስቶች ሲሆኑ ሁለቶች ከኤስ ሲወጡ ሶስተኛው እንግዲህ 6 ነበረ። አንዱ ከዲ ቀነስና ከዚህ በኋላ እንዲሁ ሆኖ አየን ይፈጥራሉ ማለት ነው። ትራንዚሽን ኤለመንት እና ፖስት ትራንዚሽን ኤለመንቶችን ፖዚቲቭ አየን ሲፈጥሩ አሁን እነዚህ አይረን ፕላስ 2 እና አይረን ፕላስ 2 እና አይረን ፕላስ 3 ስናያቸው አሁን ሁለቶቹም አይዞ ኤሌክትሮኒክ ዊዝ ኖቨል ጋዝ አይደሉም። ቫለንስ ሼል ኤሌክትሮን ስናይ የዚህኛውና ዛት ኢዝ የዚህኛው ስንት ነበረ? ቫለንስ ሼል ኤሌክትሮን 3s2 3p6 እና 3d6 ነበረ ቫለንስ ሼል አቸው። የዚህኛው ቫለንስ ሼል ላይ ያለው ኤሌክትሮን ያው 3s2 3p6 3d5 ነው። አሁን ይሄኛው ሞስት ስቴብል ፎርም ኦፍ አይረን ነው። ሞስት ስቴብል ነው። ሞስት ስቴብል which is not what አይዞ ኤሌክትሮኒክ ዊዝ ኖቨል ጋዝ ቫለንስ ሼል ላይ ያለው ኤሌክትሮን ስንት አይደለም? 8 አይደለም። ነገር ግን ይሄኛው ስናይ አይዞ ኤሌክትሮኒክ ዊዝ ኖቨል ጋዝ አይደለም፣ ስቲል ስቴብል አይደለም ማለት ነው። ይሄኛውን ኤሌክትሮን ስናየው ቶታሊ ስንት ኤሌክትሮን ይሆናል? 14 ኤሌክትሮን ግን ስቴብል ነው። ስለዚህ ይሄ ኤክስፓንድድ ኦክቴት ነው ወይም ሞር ዛን ኦክቴት ነው። 18 ኤሌክትሮን ሩል ጋይድ ያደርገዋል ማለት ነው። ለምን? ትራንዚሽን ኤለመንቶች ስለሆኑ። እንዲሁ ሌላውንም ትራንዚሽን ኤለመንት እና ፖስት ትራንዚሽን ኤለመንት ብታዩት ኤሌክትሮን ሎስ የሚያደርጉት ፖዚቲቭ አዮን ወይም ካታዮን ሲፈጥሩ ከሃይስት ኢነርጂ ሌቨል ላይ ነው። ዘን ያ ኢነርጂ ሌቨል ላይ ሎስ ቢያደርጉም አንዳንዱ ስቴብል የሚሆንበት ኬዝ አለ፣ አንዳንዱ አንስቴብል የሚሆንበት ኬዝ አለ በተፈጥሮ። ሆኖም ግን ኦክቴቱ ምንድነው? ሞርዘን ኦክቴት ነው። ስለዚህ በምን ጋይድ ይደረጋል? በ18 ኤሌክትሮን ሩል ጋይድ ይደረጋል ማለት ነው። ሌላው እዚህ ጋር የምናየው ጀነራል ፕሮፐርቲስ ኦፍ አዮኒክ ቦንዲንግ ወይም አዮኒክ ኮምፓውንዶችን ነው። እንግዲህ
ከታች ክላስም እንዳያችሁት አዮኒክ ኮምፓውንዶችን ስናያቸው ሃይ ሜልቲንግ ፖይንት እና ቦይሊንግ ፖይንት አላቸው። ኤምቲፒ ማለት ሜልቲንግ ፖይንት ለማለት ነው እና ቦይሊንግ ፖይንት አላቸው ከሌሎች አንጻር ማለት ነው። ስለዚህ እነሱ ሶሊብል ናቸው። ምን ላይ ነው ሶሊብል የሚሆኑ? ኢን ፖላር ሶልቨንት፣ ፖላር ሶልቨንት ላይ። ፖላር ሶልቨንት ላይክ ማን መውሰድ ይቻላል? ዋተርን መውሰድ ይቻላል፣ ፖላር ሶልቨንት ነው። ሃይድሮጅን አሞኒያን መውሰድ ይቻላል፣ ፖላር ሶልቨንት ነው። ሌላ እዚህ ሃይድሮጅን ሰልፋይድ መውሰድ ይቻላል። ሃይድሮጅን ሰልፋይድ፣ ሃይድሮክሎሪክ አሲድ መውሰድ ይቻላል። እነዚህ ፖላር ከሆኑ ሶልቨንት ላይ ሶሊብል ናቸው። ኮንዳክት ሂት ኤንድ ኤሌክትሪክሲቲ፣ ሂት ኤንድ ኤሌክትሪክሲቲ በምን መልክ? ኢን አኳስ ኦር ኢን ሶሉሽን ፎርም፣ ባጭሩ በሶሉሽን ፎርም ሂትና ኤሌክትሪክሲቲ ማስተላለፍ ይችላሉ ማለት ነው። ነገር ግን በሶሊድ ፎርም ብናያቸው ሂትንና ኤሌክትሪክሲቲ አያስተላልፉም እነዚህ አዮኒክ ኮምፓውንዶችን። ለምሳሌ ዩካን ቼክ ቤታችሁ ላይ በስዊች ፋንታ ሁለቱ ክሮችን ዳይሬክትሊ ሳታገናኙ አሞሌ ጫውን አስቀምጣችሁ አሞሌ ጫው ላይ በዳር አድርጋችሁ ጥንቃቄ በተሟላበት ብታዩ በሁለቱም ሳይዶች ጫው ሳይዶች ማለት ነው ሂት ኢፌክትን ዛቲዝ ላይት ቫልቭ ላይትን አትሰጥም። ሌላኛውንም ኢፌክት ማየት ትችላላችሁ። ስለዚህ አዮኒክ ኮምፓውንዶች በሶሊድ መልክ ሂትና ኤሌክትሪክ ሲቲ አያስተላልፉም። ሌላው ዛር አግሪጌትስ ኦፍ ሶሊድስ ወይን ዊ አፕላይ ፎርስ ዘይ ብሬክ ኢንቱ ሺትስ። ስለዚህ በአዮን የተገናኙ ሶሊድ ናቸው። አት ሩም ቴምፕሬቸር ሞስት ኦፍ አዮኒክ ኮምፓውንዶች ኦል ልንላቸው ላንችል እንችላለን። ነገር ግን እንግዲህ ብዙዎች they are aggregates of positive and negative ions as a result they are solids and break when we apply external force easily they break into sheets ወደ አዮኖች ወደ ትናንሽ ስብርባሪዎች ይሰባበራሉ ማለት ነው። ስለዚህ ከብዙ ጥቂት ሳናይ አናልፍም በማለት ነው። ላባችሁ ላይ ያው ሃይ ስኩል ላብ ላይ የትኛውም ላይም አዮኒክ ኮምፓውንድ ኤክስፐሪመንት ስለሚገኝ ታዩታላችሁ። እነዚህ አዮኒክ ኮምፓውንዶች ፕሮፐርቲ ነው ማለት ነው። ቀጣይ በሌላ እስከምንገናኝ ድረስ ሰላም ሁኑ። ላይክ፣ ሼር፣ ሳብስክራይብ፣ ኮሜንት ማድረጋችሁን አትርሱ።